5 ሚሊዮን ብር ነው የከሰርኩት። አለቃው ማን እንደሆነ አያዋለሁ። እባክሽን እህቴ፣ እባክሽን በዚህ መንገድ ሐረግ ድራማ ክፍል 84 እንዴት አያችሁት? እንግዲህ መጨረሻው በጣም አጓጊና ልብ አንጠልጣይ የሆነ ነው። ምክንያቱም ልጅቱ ታመልጣለች ወይንስ አታመልጥም የሚለው ብዙዎቻችንን አጓጉቶናል። ልጅቱ እንግዲህ አለቃ ማን እንደው ማየት አለብኝ ባለችው መሰረት በደንብ አድርጋ ያፌት መሆኑን አይታለች። ነገር ግን ደግሞ ያፌትም እሷን ባያት ሰዓት በጣም ደንግጦ ነበረ። እናም ይይዟታል ወይንስ ደግሞ ታመልጣለች የሚለው እኔ በጣም ጓጉቻለሁ። ምክንያቱም በዚህ ንዴቱ በአንድ ቀን 5 ሚሊዮን ብር ከስሮ ይችልሽ ካገኛት ሲጥ አድርጎ ነው የሚገላትና ብቻ እኔ ቀጣይ ክፍል እስከማይ ጓጓሁኝ ነው የምላችሁ። ሲቀጥል ደግሞ እንግዲህ ቤዛ ናታን አዲስ የተዋወቃት ልጅ ሲያወራ አይታ በጣም ተናዳበት ነበረ። ምክንያቱም ኤፍራታ ያፌትን ያገባችው ካላንድ ምክንያት አይደለም፣ ለምንድን ነው እሷን የማትረዳ በማለት ስትነግረው ትንሽ ናታንም ጠርጠር አድርጎ ነበር። ነገር ግን ናታን አሁን ላይ እሷ አልፈልግህም ብላ ስላለችው ደግሞ ሁለት ልብ ሆኗል። ሐረግ ድራማ ክፍል 84ን እንዴት አያችሁት? ሲቀጥል ደግሞ እንግዲህ አዲስ የተቀላቀሉትም ሰዎች በጣም በወንጀል የተጨማለቁ እንደሆነ አይተናል። በተለይ ደግሞ እናቲቱ ባሏን ድረስ እስከ መግደል የደረሰች ለገንዘብ ስግብግብና በጣም አደገኛ ሴት እንደሆነች አይተንበታል ማለት ነው። እንዲሁም ደግሞ ወንድ ልጇ ልክ እንደ ናታን ተጨቁኖ የኖረ ልጅ እንደሆነም ያስታውቃል። ከእናቱ ጋር ምንም አይነት ፍቅር የለውም። እናማ እናንተስ እንዴት አያችሁት ሐረግ ድራማን? እንዲሁም ደግሞ እንግዲህ የያፌት ዘመድ ተበላ ነው የሚባለው። ያማን ነበር ስሙ? ተበላ እንትና ዳግም እዛ ድረስ በመሄድ እንግዲህ እሱ እንደወጋው የሚያሳይ ሪከርዶችን ይዞ ተመልሷል ማለት ነው። እና አሁን ላይ በጽዮንና በዳጊ መሀል ይገባል ማለት ነው። እና ጨዋታውን የሚጫወቱት ዳጊና ጽዮን ይሆናሉ። እንዲሁም ደግሞ አቤል ተሸናፊ ይሆናል ብዬ አስባለሁ። እና ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናለሁ። ሐረግ ድራማን እንዴት አያችሁት እናንተስ? ሲቀጥል እንግዲህ ቤዛ ዛሬ ላይ እህቷን መበደሏ ማስከፈቷ ጸጽቷት ለኤፍራታም እንደ ጸጸታት እየነገረቻት ነበር። ሲቀጥል ደግሞ ኤፉዬም የጠየቀቻትን ጥያቄ በስነ ስርዓት እሺ ብላ አድርጋላታለች። ሲቀጥል እንግዲህ ያፌት ሉሊትን እዛ ይሄ እጽ የሚያዘዋውሩበት ላይ አስገብቷት ስለነበር እቃውን ስትረከብ የመጣው ዱቄት በመሆኑ እንግዲህ ማናት ሉሊት ወደ ቤት ገብታ በጣም ፈርታና ተደናግጣ ነበር። ያፌትም እንግዲህ እጇን ቆርጣችሁ አንጡልኝ በማለት ትእዛዝ ሰጥቷል። አሁን ላይ ሉሊት ማን እንደው አለቃዋ የምታውቅበት ጊዜ የደረሰ ይመስለኛልና በእርግጠኝነት ያፌት መሆኑን ካወቀች እውነት አትፈራውም ብዬ አስባለሁ። ከሰውም አትቆርጠውም። ግን አሁን ላይ ሉሊት ያፌት መሆኑን ስላላወቀች ነው እየተጫወተባት ያለው። እና ውድ ቤተሰቦች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ሐረግ ድራማ እንግዲህ የዚህ ሁሉ መጨረሻ አሸናፊ መሆን ያለባት ግን ኤፍራታ ናት። ለዚህ ድራማ ብዙ ዋጋ የከፈለችው እሷ ስለሆነ ይህን ነገር ተከታትላ ሁሉንም አንድ ባንድ እስር ቤት ከታ እሷ አሸናፊ እንደምትሆን ተስፋ አደርጋለሁ። እናንተስ ምን ይመስላችኋል ውድ ቤተሰቦቼ? እና ሰብስክራይብ አድርጉ። እንግዲህ አገራችንንም እየጋበዝኳችሁ ንጹህ አየር እያያችሁ ቪዲዮዬን እውልኝ ስለምትከታተሉ ከልብ አመሰግናለሁ።